ቅዳሜ ክሳታችን እንደቀጠለ ይገኛል እንግዲህ በቤተሰብ ማፋለግ ደግሞ ዛሬ መጡ እንግዶቻችን አሉ የመጀመሪያው እንግዳችን ከወሎ ደሴ ነው የመጡት እናታችን እንኳን በሰላም መጡ እንኳን በሰላም ቆይ እንደምን ነዎት አልহামዱሊላህ እናታችን ልጆን ለመፈለግ ነው የመጡት አይደል አዎ እስቲ መጀመሪያ ከርሶ ጋር እንተዋወቅ ሐውዲቱ በሽር ሞትማ ከልጆ ጋር መቼ ነው የተለያያችሁት 10 አመት በላይ ሆነዋል ከ10 አመት በላይ ማን ይባላል ስሙ ኤልያስ አራጊ ቢመልስ እንለዋለን በሁለቱም ስም ይጠራል ኤልያስ አራጌም ቢመልስ አራጌ በሚል ይጠራል እስኪ ታሪኩን ያጫውቱን እንዴት ነው የሆነው ታሪኩ ትንሽ ያማዋል አይምሮ ጭንቀት እሺ ዘማኑኤልም አመላልሽ ብዙ ጊዜ አሳክሜዋለሁ እና አሁን ተሽሎት ትንሽ ስራም ንግድ ምናምን ሞክር ነበር በመካከል አይምሮዬን አደነዘዘኝ ብሎ እንተነን ኪኒኑን ቀምቶ ሽንት ቤት ከተተው ለዶክተሩ ደውዬ ስነግረው አሁን ስታልወሰደ እንዴት ይሆናል ስንት ጊዜ ሆኖ ታቋረጠ ያቋረጠበትን ስነግረው እሺ ሚልሽ ተወናምጪው አለኝ እሺ አልሄድም ማለት ወደ አዲስ አበባ አዎ ለተኛ ኪኒን የሚባል አልወስድም ሐኪም ቤት ማልሄድም ማለት እሺ ቀንደዙ ትንሽ ጊዜ ነው ብዙም አይደለም እንደዙ እንትን ሲል ለሊት ይወጣል ዝም ብሎ እንቅልፍ የለውም ከለሊቱ 9 ሰዓት ይወጣል ከጧቱ 12 ሰዓት ይመጣል የት ነበርክ መናኸሪያ ነበርኩ ጫት ይቀማል ያጨሳል በቃ እንደ ተለመደው ነው ብዬ አንድ ቀን ከለሊቱ 9 ሰዓት ወጣ ይመጣል ብል አልመጣም ይመጣል ብል አልመጣም ለፖሊስ ማመለከትኩኝ በሬዲዮንም እንተናልኩኝ በቃ ጠፋ ስንተኛ ልጆት ነው ማይ አንደኛ የመጀመሪያ ሌሎች ልጆች ወንድም አለው ትንሽ ወንድም በ5 አመት የሚራራቅ ከእንትን ነው እንግሊዝ ነው ያለው በቃ ጠፋ ምንም ዝናው ምንም ነገር የለም ይሙት ሚዲያንም አላቅም ስለዚህ መጨረሻ ተያያችሁት ያው ከቤት ነው የወጣው እዛው ደሴ ደሴ ነው የወጣው ከደሴ ነው ከዛ በኋላ ምንም ፍንጭ የሰሙት የለም እዚህ ታየ እንደዚህ ምንም ነገር የለም ለዋናው ነገር በህይወት ይኖርሎት ማይ ይሄን ፕሮግራም ሲያይ አንድም ሌሎች ሰዎች ይሄን ፕሮግራም ሲያዩ ፎቶግራፉ ስላለ ካለ እዚህ አለው ይላል እስቲ መልእክት ይንገሩት ለልጆ ልጅ አይኔም ሊጠፋ ነው የትም ቀንም ያለቀስኩኝ ነው እባክህ ታለህበት ድምጽህን አሰማኝ ምንም ይሁን ምንም አለበት ብቻ አዝነው ተተባለ እጄ አመጣዋለሁ ታሞም ይሁን ምንም ይሁን እና እኔ በሽተኛ ሆኛለሁኝ አይኔም ሊጠፋ ነው ላንባንተ ያለቀስኩኝ እባክህ ልጅ አለህበት እዚህ ነይ በለኝ በፎቶግራፉ ላይ የምትመለከቱት ነው ኤልያስ ወይም ቢመልስ ይባላል ከደሴ ከተማ እንግዲህ ከ10 አመት በፊት ከናቱ ስር እንደወጣ እስካሁን ድረስ አልተመለሰም ትንሽ የአይምሮ ህመም እንዳለበትም እንግዲህ እናቱ አጫውተውናል ስለዚህ ኤልያስን ወይም ቢመልስን ያያችሁ አንተ ምን ፕሮግራም ካየ ከታች ስልክ ተቀምጧል በዚህ ስልክ መረጃ አድርሱን ከናቱ እናገናኘው ስንል እኛም እንግዲህ እንጠይቃለን መልካም እድል ይሁንልዎት እናታችን እንግዲህ አይዞ ሰር ያሰማናል አሜን እናንተም ቆዩልን አሜን እናታችን ያቆየን ያከርማል በሱ ያየሁኝ ነው በቴሌቪዥን አይቻችሁ የመጣሁት እሰይ እንኳን መጥቶልን እናታችን እናመሰግናለን እንግዲህ ስለተብራችሁ አስቀድመን እናመሰግናለን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁን ቆዩ ወደ ቀጣይ ባለ ታሪካችን አልፈናል ወንድማችን እንኳን በሰላም መጣ እንኳን በሰላም ቆያችሁኝ አበበ አያሌው እንግዲህ አባትህ ለመፈለግ ነው የመጣው አቶ አያሌው ናቸው የሚፈልጉት አያቴ ነው አቶ አያሌው አባያት ነው ተጠራው ስለዚህ የሚፈልጉት ማን ናቸው ዮሐንስ ብዙነህ መልካም እስኪ ያጫውተን ታሪኩን ከአባትህ ጋር እንዴት እንደተለየ እንግዲህ ያው በእኔ እድሜ ነው እናቴ ጋር አጋጣሚ ወደ ካሳንኪስ አካባቢ ነበር የሚኖሩት እዛ ተገናኝተው ከዛ እሷ አርጉዝ ያለች እኔን እዛኝ ወደ ጎንደር ሄደች እዛ ከሄደች በኋላ እዛ ወለደችኝ እዛ እኔን እዛው አስቀምጣኝ እሷ ወደዚህ ተመልሳ ነበር ከ2 አመት በኋላ እዛሱ መታግንተው የወሰድሽው ንቃ የታስቀመጥሽው ብሏት ነበር እቃው ደግሞ እኔ ነኝ ማለት ነው እዛ እንደዛ ሲላት ያው
አያቶቼ ያው አያሌው የሷ አባቶች እናቶች ማለት ነው በቃ እነሱ እኔን ለመስጠት ፍቃደኛ ስላልነበሩ እዚህማ እሱ በቃ ጧሪያችን ነው ቀባሪያችን ነው በማለት እኔን እዛው አስቀሩኝ እሷ መጣች ከዛም በኋላ እሱ እንዳገኘችው በቃ ትራንስፖርት ልስጥሽና ሄደሽ እዘሽው ነይ ምናምን ብሏት ነበር እዛ ባንቹ የምትባል ደግሞ ወደ ቤላ የምትኖር አክስት አለችኝ እናቴ እህት ማለት ነው እሷ ደግሞ አሁንም ወስደሽ ሌላ ልጅ ሰጥሻል አሁንም ደግሞ እየተገናኘሽ ሌላ ልጅ ተወልጂ ነው ወይ ምናምን ብላ እሷም ያው በታላቅነት ተቆጥታ እንትን ስትላት ያው እንዳጋጣሚ ሆኖ ከሱም ጋር መገናኘቷን አላቆመችም ግን 2 አመት በኋላ ስለሆነ የመጣችው እሱም አግብቶ የጠበቃት ይመስለኛል እሷም በደንብ ትክክለኛው መረጃ እየሰጠችኝ አልነበረ ማለት በቃ አላል የገጠርን ህይወት ስትለማመድ በቃ ነገሮች ሁሉ ረስታቸዋለች ሁላ የሱን ስም ከናባቱ እንጂ እናት ወንድም ምን እንዳለው ሁላ አጣቀም ማለት ነው አሉ በህይወት እናት አዎ አለች አሉ የኖሩት የት አካባቢ ነበር ከአባተ ጋር ካሳንኪስ ለ7 ወር አካባቢ አንድ ላይ ኖረናል ቤት ተከራይተን አለች የተከራይችባቸው ሰዎች እንደውም እትያል ማስተባላለች አለች ጊዜው መቼ ነው 81 አካባቢ መስዋ ስትነግረኝ ወታደር ነበረ በጥይት ተመቶ እግሩን ከዛ መቶ እንትን ላይ ዘውዲቱ ጋር ወደ እንትን ነው የሚሰራው አለችኝ በጥበቃ መልክ መሰለኝ በዛን ሰዓት እየጠበቀ ያለ እሷ ደግሞ እዛ ምግብ አብሳይ ነገር ነበረች እዛ ተገናኝተው በዛ ምክንያት ተዋወቁ ከዛ ያው እኔ አጋጣሚ ነው የተፈጠርኩ ማለት ነው የእናት ስም ማን ነው ደጌ አያሌው አዎ ደጌ አያሌው ትባላለች ምናልባት የሱን ጓደኞች እንኳን የምታቂ ምናምን ስላት እሱን በደንብ እርግጠኛ አይደለችም በረሳዋቸው አለች ግን አንድ ሰውዬ አቶ መንገሻ የሚባል ሰውዬ የኔም የሱን ጓደኛ ነበር ምናልባት ይሄን ሲያውቅ እሱ በህይወት ካለ እግዚአብሔር ከፈቀደ ካየ እንደነገረች የተሟላ ታሪክ ነው ያስከው ቦታው አለ ዘመኑ አለ ፎቶግራፍ አለ ስሞች አሉ እና የተሟላ ታሪክ ነው ይሄንን እንግዲህ ፕሮግራም ሳይው አባት ይፈልጋሉ ልጆ ይሄው እዚህ ደርሶሎታል ስለዚህ እናትን በህይወት ስላሉ ያሉት መረጃዎች ሁሉ በዚህ መልክ አውቀናል ማለት ነው ያው የእናት ስም ስጠራ ባት ቶሎ ነው የሚያቆት የሳቸው ስም እዚህ ስላለ ማለት ነው ስለዚህ መልካም እድል ነው የምንመኘልህ ወንድማችን አው አመሰግናለሁ ዮኒ እና በጣም አባትናቱ በጣም ብዙ አመት መኖር በጣም የእውነት ነው ምነግራችሁ እኔ ያልሄድኩበት አገር የለም ሁላ እሱን ለማፈለግ ግን ያው እግዚአብሔር አልፈቀደም እኔ ማግኘት አልቻልኩም እና የናንተን ፕሮግራም ሁሌ ነው መከታተለው በተከታተልኩ ጊዜ በቃ እኔም እኮ አንድ ቀን እንደዚህ አይነት ታፈንታ ሊደርሰኝ ይችላል ይያልኩ ሁላችሁንም ሁሌ ነው መከታተለው አድናቂያችሁ ነኝ በዛ ላይ እኔ ዞር ይያልኩ ሶፊት ማልቀስ ምናምን አልችልም ግን በጣም ውስጤ እኔ ነኝ ማቀው እና እግዚአብሔር እናቃለን ግን በጣም ስነ ልቦና ችግር አለው አጥቶ መኖር ይሄን ያህል አመት ድረስ ባባት አለመታቀፍ በጣም ይከብዳልና አይዞ እንግዲህ ጊዜውም ደርሶ ሊሆን ይችላል እንግዲህ አቶ ዮሐንስ ብዙነህ አይደለ አዎ አቶ ዮሐንስ ብዙነህ እንደውም ምናልባት ተክለኛ መረጃ ከሆነ ሚስቱንም አይቻት እንደውም ጓደኛዋ ነገር መሰለችኝ ሚስቱን በኋላ ስትነግረኝ ግን ትግስት የምትባል ልጅም ወልጃለሁ ብሎ አሳይቶኛል በጣም እና እኔ ደግሞ ስምን ሰጣው ነግሬዋለሁ ስሙን ማናልሽው ሲል እንደውም እዛ ክፍለ ሀገር አበባው ነው ምናምን ብዬ ነገርኩት እዛ አስተዋሻ ላይ መዝግቦት ነበር ብላ ነገረች እንግዲህ እስካሁን ድረስ ስለ አባተ ታሪክ ስትጠይቅ መረጃ ስታሰባስብ ኖረህ ነው ዛሬኛ ጋር የመጣው ምናምን ጊዜውም ደርሶ ሊሆን ይችላል እንግዲህ እግዚአብሔር እርዳ መልካም እድል ነው ምንለው አቶ ዮሐንስ ብዙነህ እንግዲህ ፎቶግራፋቸው አለ ታሪኩን ልጃቸው በደንብ አድርገው ነው የነገረን እንግዲህ ከታች ባለው ስልክ መረጃ ድርሱን የተጠፋፋ አባትና ልጅ እናገናኝ ነው ምንለው መልካም እድል ይሁንልህ በድጋሚ ወደ ቀጣይ ባለ ታሪክ አለፈን አብራችሁን ቆዩ ቀጣይ እንግዳችን እንግዲህ የእህቷን ልጅ ለመፈለግኛ ጋር የመጣችሁ እንኳን ደህና መጣሽ አመሰግናለሁ እህቴ ልጅ ነው እና እኔም ከእህቴ ጋር ነው አብሬ የምኖረው የወጣው ያው የመጀመሪያ ልጇ ነው መለሳለሁ በሚል ውጪ ሄዳለሁኝ
የደረስኩበት ስደርስ አሳውቃችኋለሁ በሚል ወጣ። ከዛ አልተመለሰም። ተፈላጊው ስሙ ማን ነው? ያሬ ስለሺ ኃይሉ። አዎ ስለሺ ኃይሉ። እናቱ ወይም ያንቺ እህት መምጣት አልቻለችም? አዎ አልቻለችም። ትንሽ ያው አቅም። አዎ እዚህ አዲስ አበባ ነው የምትኖሪው አንቺ? አዎ አዲስ አበባ። መልካም። እና ያው መካኒሳ ቆሬ ላይ ነው የምንኖረው። ወጣ። ያው እስከዛሬ አልተመለሰም። 95 ላይ 95 ነው የወጣው። አዎ 95 ነው። ጭምጭምታ አለ ከወጣ በኋላ እዚህ ታየ እንደዚህ አይነት ነገሮች የለም፣ ምንም የለም። እንደው እኔ ፕሮግራሙ ሳይ ስለነበረ እስቲ ልሞክር ብያ ነው ለቤተሰብ ሳልናገር አሁን ነው የነገርኳቸው። እንደዚህ ትላንትና ነው የተደወለው እና በዚህ ምክንያት ነው። እናቱ ስማቸው ማን ይባላል? የሻወርቅ ወልደ ጊዮርጊስ። የሻወርቅ ወልደ ጊዮርጊስ። እስኪ እናቱ አሁን ያሉበትን ሁኔታ በምን ምክንያት እንደወጣ እንግዲህ ረጅም ዓመት አይደለ? አሁን ወደ 25 ዓመት እንደዛ መሰለኝ። ያው አባቱም ያው እሱ ከወጣ በኋላ ነው ያው በዚሁ እንትን ሞቱ፣ በህይወት የሉ። እሷ ግን አለች። እንግዲህ ያው በጣም ነው ያዘነችው፣ በጣም ነው የምታዝነው። እንግዲህ ስለሺ እግዚአብሔር እንደው የትም ይሁን የትም ያለበት እንደው አይምጣ። ከሱ ምንም እንጠብቅ ምንፈልገው ነገር የለም። እዚህ ቦታ አለው ብሎ እንዲያሳውቀን እንፈልጋለን። ልጅ አይምሰላችሁ እና ለኔ በጣም ከቤተሰቡ በላይ ለኔ የነበረው ነገር እኔ ከክፍለ ሀገር መጥቼ ነው ከነሱ ጋር ያደኩት እና ለኔ የነበረው ልዩ ነበረ። በቃ ያው በኔ ትንሽ ብበልጠው ነው አብረን ያደግነው። ስለዚህ በጣም ነው ያዘነው። እኔ በቃ ሁሌ እንቅልፍ አይወስደኝም ሳስበው እና እግዚአብሔር ብሎ የትም ይሁን የትም እዚህ ቦታ አለው እዚህ ነኝ ያለሁት ብሎ እንዲለን እንፈልጋለን። እህቶችም አሉት። እኔ በቃ እንቅልፍ ሲከለክለኝ ነው እነሱን ትቼ ነው ዝም ብዬ በራሴ ተነስቼ ቤት የመጣሁት። እንኳን መጣሽ። አዎ እናንተም መጣሽ። ምክንያቱም እግዚአብሔር ዓላማ አለው ለሁሉም ነገር አይደለም? ይሄ ቀኑ ጊዜው ሊሆን ይችላል እንድትገናኙ ናፍቆታችሁ እንድትወጣጡ እኛ ምን እንመኝላችሁ እና አምላክ ይርዳሽ። አሜን። ልዩ ምልክት አለው? ልዩ ምልክት ቆንጆ ነው፣ ጠየም ያለ ነው። ምን ያህል እድሜ ነው ይሆናል ሲወጣ? ያኔ ሲወጣ አንድ 20 20 ይሆናል። እናንተም እድሜና ጤና ይስጣችሁ። አዎ። ስለሺ ኃይሉ እንግዲህ በ1995 ዓመት ነው የወጣው። እናቱ አክስቱ ቤተሰቦቹ ሁሉ እየፈለጉት ነው። እሱ ለምታውቁ ካላችሁ ከታች ባለው ስልክ መረጃ አድርሱን ስንል እንጠይቃለን። ለቤተሰቦቹ ለእናንተ ለሁሉም እንግዲህ መልካም እድል እንመኛለን። ወደ ቀጣይ ባለ ታሪኮች እናልፋለን። አሁንም አብራችሁ እናመሰግናለን። ቀጥለናል። ቀጣይ እንግዳችን ወንድማቸው ሊፈልጉን የመጡት በሰላም እንኳን መጡልን እንላለን። በቀደም ቆያችሁ እንተዋወቅ። ታሪኩ ፋንታይ ይባላል። ታሪኩ ፋንታይ። መልካም። ተፈላጊ የእርሱ ወንድም ስማቸው ማን ይባላል? ይግዛው ፋንታይ። ይግዛው ፋንታይ። እንዴት ነው የተለያያችሁት? መቼ ነው ጊዜው? በ82 ዓመተ ምህረት የባህር ኃይል ኮሌጅ ማስታወቂያ ወጥቶ ነበረ። በኤርትራ የሚገኘው የባህር ኃይል ዩኒቨርሲቲ የመርከብ ቴክኒሻን ስልጠና ማስታወቂያ ነበረ። በዛ ምክንያት ነው ያንን ለመማር በ82 ዓመተ ምህረት የገባው ወደ አስመራ። የት ነበር የሚኖረው? አዲስ አበባ ነው። አዲስ አበባ። እዚህ ነው የምትኖሩት ቤተሰብ? አዎ እዚሁ ነበር የሚኖረው እና የመጀመሪያ ዓመት ትምህርቱን ጨርሶ ሁለተኛ ዓመት ተማሪ ሆኖ ነው 83 ሚያዝያ መጨረሻ አካባቢ በቃ ከዛ በኋላ ድምጹ ጠፋ። ስለዚህ የመጨረሻው አስመራ ነበር። አስመራ ነበር። ወንድም እህቶች እነማን አሉ? እንዲያስታውስ ምናልባት ረጅም ጊዜ ነው። ከኔ ጋራ ካሳሁን ፋንታይ፣ ቱቱ ፋንታይ፣ እንዳልካቸው ፋንታይ፣ ትግስ ፋንታይ፣ ግሩም ፋንታይ የሚባሉ ወንድሞች አሉት። እስኪ እናትና የአባታችሁን ስም ያው በደንብ እንዳያስታውስ። አባቴ ፋንታይ ወንድሙ ይባላል፣ በህይወት የለም። እናቴም ወይዘሮ አልጋነሽ አበበ ትባላለች፣ እሷም በህይወት የለችም። እዚህ ታይ የሚል ነገር የተሰማ ነገር አለ? አንድ ጊዜ በዛው ሰሞን ምናልባት እርግጠኛውን ጊዜ ማስታወስ አልችልም፣ ግን አንድ እዛ ተማሪ የነበረ ልጅ መጥቶ አዲስ አበባ እንግዲህ ስሙን ለመናገር ይፍቀድ አላውቅም፣
ግን ይሄ ችግር በተፈጠረበት ሰዓት ለውጡ ሽሽት ላይ እንደነበሩ እሱ ግን የሆነች ስሜት እንደተሰማችውና የፍንጣሪ ጣቴ ላይ ተሰማኝ የሚል ነገር እንዳሰማና ከመምህራኖቹ ጋር ወደ ኋላ እንደቀረ ይሄ የዚህ አዲስ አበባ እህቶች ያገኙት ሰው ወደዚህ እንደመጣ ሸሽቶ ሌሎቹ መምህራኖቹና የኔ ወንድም ወደ ኋላ ቀረት እንዳሉ እነሱ እንደያዙት ስለዚህ በወቅቱ ከነበረው ፍንጭ ውጪ ሌላ ከዚህ ፍንጭ ውጪ ብዙ ነገሮች ሞክረናል ቸር ያሰማን ነው ልንል እምንወዳው በጣም ነው ማመሰግነው ከታች ባለው ስልክ እንግዲህ የምታውቁት ካላችሁ ፎቶግራፉም ስላለ እንግዲህ እርሱም ባለበት ሆነ ፕሮግራም ሊከታተል ይችላል ታች ባለው ስልክ መረጃ ድርሱ ነው የምንለው መልካም እድል በድጋሚ እንመኛለን ወደ ቀጣይ ባለ ታሪክ አለፈን አብራችሁን ቆዩ ቀዳሚ ክሳታችን ቀጥሏል በአፋላጊ ፕሮግራማችን ላይ ያለነው እንግዲህ ከሀገር አሜሪካ እናትና ልጅ መጥተዋል ያለውን ታሪክ አብረን እንሰማለን ማለት ነው welcome to the show thank you your name please Darla okay ወንጌል የወንጌል ቤተሰቦች ሊፈለጉ ነው እንግዶቻችን እዚህ የመጡት ወንጌል 1 አመቷ ነበር ከአዲስ አበባ ስትወሰድ ሁሉንም ታሪክ እንግዲህ እናት ተነግረናለች ማለት ነው So you can tell us the whole story about Wengel. I adopted Wengel when she was 1 year old. ወንጌልን ከአዲስ አበባ በማደጎ የወሰድኳት የ1 አመት ልጅ ሆና ነበር እንደነገሩኝ ሲያነሷት የ2 ሳምንት ህፃን ነበረች የተነሳችበት አካባቢም ጀሞ ሚካኤል አደባባይ ነው ጀሞ ሚካኤል Yes. And she was 2 weeks old. 2 weeks? 2 weeks. Yes. እውነት የተብራራ ነገር የለውም ግን የተገኘችው ጀሞ ሚካኤል አካባቢ ነበር So do you have a written document about her? Yes. በተገኘችበት ጊዜ የተጻፈ የፖሊስ ኦፊሰር ሪፖርትም አለ She was 2 weeks old and abandoned in that area. Wongel. So how are you? Good. Okay. So do you have a story about yourself? Not really. Not really. እሺ እዚህ ላይ በጽሁፍ የቀረበው መረጃ ቅድም እሷም የተናገረችው ነው ሐምሌ 6 2005 ከሁሉም በላይ ግን አሁን እንግዲህ የወንጌል ቤተሰቦች ናቸው እየተፈለጉ ያሉት ጀሞ ሚካኤል 2005 ዓመተ ምህረት ሐምሌ 6 ነው እንግዲህ ከጀሞ ሚካኤል አደባባዩ አካባቢ ብቻዋን እንግዲህ የተገኘችው ማለት ነው ስለዚህ እነዚህ ቤተሰቦች ይሄንን ቀን ይሄንን ቦታ ያስታውሱታል ብለን እናስባለን ምክንያቱም አሁን ወንጌል ሌላ ምንም አይነት መረጃ ስለሌላት እንግዲህ ከአሜሪካን ሀገር ነው የመጡት እነዚህ ቤተሰቦች አንስተዋት ወስደው አሳድገው ቤተሰቧን ለመፈለግ ነው ድጋሚ ወደ ኢትዮጵያ የመጡት ስለዚህ የሚፈልጉት ቤተሰቦች ይሄንን ቀን ሐምሌ 6 2005 ጀሞ ሚካኤል አካባቢ እንግዲህ መንገድ ላይ አስቀምጠዋት የሄዱ ቤተሰቦች አሁን ወንጌል አድጋ አሜሪካን ሀገር ሄዳ ተመልሳ መጣለች ስንት አመት ነው የሚሆናት ማለት 12 How old are you? Wengel 11 years old. አሁን 11 አመቷ ነው 11 አመቷ ነው Wengel, do you have a message to your mother, your father? You may have your brother or sister, yeah? So you can tell them what you feel or you can tell them your message. ቤተሰቦቼ ልናገኛችሁ እንፈልጋለን መተን ብናገኛችሁ ብናያችሁ እንወዳለን All right. You want to say something? Oh, she's እናቷን ለማግኘት ለአመታት ጸልያለች እናም እንደምታገኛት ተስፋ አድርጋለች Good. So do you have a message to the family, biological father and mother of Wengel? Yeah, you can tell them, all right? እኛ ብዙ ቤተሰቦች አሉን የወንጌልን ቤተሰብ ስናገኛቸው የኛ ቤተሰብ አባል ነው የሚሆኑት I think she have a birthmark at that time on her forehead was bright pink when she's a baby. This is how the orphanage remembered her and you can see it just a little bit left on her forehead. So ምናልባት ለተጨማሪ ምልክት ሊሆን ይችላል ወላጅ እናት ልታስተዋውስ ትችላለች ወንጌል በተወለደችበት ሰዓት እንግዲህ እዚህ ግንባሯ አካባቢ የሆነች ቀይ ነገር እንደ ምልክት ነገር አላት ያም ተጨማሪ ማስረጃ ሊሆን ስለሚችል ነው ይሄንን የምንለው Okay, tell us the full story. What you know? She was abandoned. የተገኘችው የ2 ሳምንት ህፃን ሆና ነው ቦታውም
Jamo Mikael is a place. Okay. Square, yes. And the police በ2005 የፖሊስ ኦፊሰር የተገኘበትን ሪፖርት ጽፎ ነበር። የመጀመሪያ ለምርመራ የተወሰደችው ጥቁር አንበሳ ሆስፒታል ነበር። ከዛ በኋላም ወደ ክበበ ፀሐይ የህፃናት ማሳደጊያ ገባች። በመቀጠልም ጽዮን የህፃናት ማሳደጊያ ተቀበላት። እኔም በማደጉ የወሰድኳት ከዛው ነበር። And then she went to Sion Orphanage, a private orphanage, and that's where I adopted her from. Okay. መልካም እንግዲህ ጀሞ ሚካኤል አካባቢ ተገኘች በፖሊስ ተመዘገበች ወደ ክበበ ፀሐይ ማሳደጊያ ገባች ከዛ መጨረሻ ላይም እነሱ ያገኙት ጽዮን ማሳደጊያ የሚባል ነው እንግዲህ እነዚህ አካባቢዎች ሁሉ ያሉ መረጃዎች ስለ ወንጌል ሊኖር ይችላል ማለት ነው ስለዚህ በዚህ አካባቢ ያላችሁ በክበበ ፀሐይ በተለይ በጽዮን ይሄን ታሪክ የወንጌልን ታሪክ የምታውቁት ተጨማሪ መረጃ ልትሰጡን የምትችሉም እንግዲህ ታችኛው ስልክ እንድትጠቀሙ በአክብሮት እንጠይቃለን ማለት ነው እንግዲህ ከ11 አመት በኋላ ወንጌል ቤተሰቦቿን ለመፈለግ ዛሬኛ ጋር ቅዳሜን ከሰዓት መጣለሽ ከቤተሰቦቿ ጋር ቤተሰቦቿን በዚህ አጋጣሚ ለናመሰግን እንወዳለን ስለዚህ ወንጌል ቤተሰቦች ነን የምትሉ ከታች ባለው ስልክ መረጃው ልታደርሱን ትችላላችሁ ለእናንተም እንግዲህ መልካም እድል good luck አመሰግናለሁ እኛም በጣም እናመሰግናለን ማንኛውንም መረጃ በታች በተመለከቱ ስልክ ቁጥር አድርሱን ይሄን ቤተሰብ እኛም ዳግም ለማገናኘት እናፍቃለን ወደ ቀጣይ ፕሮግራሞቻችን እናልፋለን አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ